ተረጋጉ። 200 ብር አጠራቅሞ ፎቅ የገዛ ሰው የለም። በዛ 200 ብሩ አንቅማለን። ድሮ 200 ብር ቆጥበህ ቤት ወይ መኪና ትገዛም። ጥግህን ይዘህቃ አልገባችሁም እናንተ ማትገመቱ ሰው መቻል አለባችሁ። በአለም ስትጣሉ እድሜ ለኢትዮጵያ ሀገረ ኢትዮጵያን አመስግን። ራሱ እኛ ክርስቲያኖች ነን ለዛሬ መብታችሁ ያስከበርንላችሁ አንድ እሱን ወቅ ማለት ነው። ከዛ ባሻገር አሁንም በአለም የተጠላችሁ አሸባሪ ሃይማኖት ይሄ አስተሳሰብ እስካሁን እንዳለን ያላቅም ነበር። ይሄ አስተሳሰብ ካለ መግባባት መቻላችን እጅግ በጣም ያስገርማል። ኡስታዝ በዚህ ጉዳይ ላይ ምን ትላላችሁ? ከዚህ በኋላ የአጼው ስርዓት ላይመለስ ተቀብሮ አልፏል። መጪው ዘመን የእስላም ነው፣ አትጠራጠሩ፣ ምንም ጥርጥር የለውም። እና እንደዛ ነው። ሌላ ማትገመቱ ሰው መቻል አለባችሁ። ችግር ሲያጋጥማችሁ አልሐምዱሊላህ ብላችሁ ለፉት። ችግሩ ደግሞ የመጣው እዚህ ጋር ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን ተፈጠረ ምን እየሆነ ነው የሚለውን አብረን እንመለከታለን። ደግሞ ማትገመቱ ሰው ሆኑ ብያችኋል። ቸርች ውስጥ ገብታችሁ አንተ ቆሉል ሐቃ አንተ ቆሉል ሐቃ ሸኩል ዘካ ሊኢዘና አቡዱካ ጂሰስ ክራይስት ይህንን ነገር ከሰማ በኋላ ለተለ ያፍራሉ። ከዚህ ትውልድ ወጣው ለማለት አም ፍሮም ዱባይ እያልኩ ነው። ይህንን ነገር ሰምታ ይመስለኛል አርቲስቷ ነገር እያላት ነው። ወንጀል ብቻ ነው ስራችን አይተህለፈው ጌታችን አንኖሬላው ብለናል፣ አውርተናል። ኢትዮጵያ ውስጥ በጣም ብዙ ነገሮች እየተከሰቱ ያሉበት ሁኔታ ላይ ነው። የአክሱምን ጉዳይ አውርተን ሳንጨርስ እጅግ በጣም በሚያስገርም መልኩ የክርስቲያን ወገኖቻችን አርሲ ውስጥ እየሆነ ያለው ነገር እጅግ በጣም ያሳዝናል። ገብርኤል ቤተ ክርስቲያን አቃጥለውታል። ይሄንን ንግግር ከዚህ በፊት ጀዋር ከተናገረው ንግግር ጋር እጅግ በጣም በሚያስገርም መልኩ እያያያዙት ነው የሚገኘው። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜንጫ አንገቱን ነው የምንለው። ጎንደር ውስጥ ግን የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለ። ይሄንን ነገር የተናገረው እሱ ከዚህ በፊት እንደሰማችሁት እጅግ በጣም ብዙ ዓሊሞች እየተገደሉ ብዙ መስጂዶች እየተቃጠሉ በተለይ ሞጣ ላይ ታስታውሳላችሁ ተስፋ አረጋለሁ። እዛ እየሆነ ያለው ነገር እጅግ በጣም የሚሰቀጥጡ ነገሮች እየተደረጉ የነበሩ መስጊዶችን እያቃጠሉ የነበሩ ወገኖቻችን ናቸው። አብሮ ይበሉ አብሮ ይጠጡ ሰዎች ናቸው እንደዚህ እያደረጉ የነበሩት። እነሱ አርሲ ውስጥ እንደዚህ ቢያረጉ ምን እንደሚያጋጥማቸው ያውቃሉ። ግን ጎንደር ውስጥ ይህን ነገር መስራት ምንም ነገር አይፈሩም የሚሉ ንግግሮችን እየተናገረ ነበር። እኛ ግን ለማያያዝ ፈልገን ሳይሆን ለነዚህ ለሞቱ ንጹሃን ሰሉ ዐለ ነብይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ላይ የመጣሁት ያው ድምጽ ለመሆን ነው። አርሲ በምስራቅ አርሲ ዞን ላይ የሚገኙ ምእመናን የኦርቶዶክስ እምነት ተከታይ የሆኑ ምእመናን በአሰቃቂ ሁኔታ መገደላቸውን ሰምተናል። እንደዚሁም ቤተክርስቲያን መውደሙንም ሰምተናል። ይህንን ተግባር እንደ አንድ ሙስሊም እንደ ኢስላም ተከታይ እንደ ኢስላም ሃይማኖት ተከታይ ይህንን ነገር እጅግ በጣም አድርገን እኛ ሙስሊሞች የምናወግዘው መሆኑን እናወግዛለን። ይሄንን ነገር እኛም አንፈልግም። እንደዚህ እንዲሆኑ ማየቱን አንፈልግም። እንደዚህ በንጹሃን ሲጨፈጨፉ ማየቱን አንፈልግም። እጅግ በጣም በሚያስገርም መልኩ የሚናገሩት ንግግር ግን ድንበር እያለፈ ነው። መስጊድ ውስጥ እንደዛ ተገሎ ቢገኝ አስባችሁታል ነው እንዴ? እስከነ መስጊድ እየተቃጠሉ አልነበሩ? ንጹሃን መስጊድ ሲሄዱ እየተገደሉ አልነበሩ? የእናንተን ነገር ለማውራት የኛ መደባበስ አስፈላጊ አይደለም። ፍትህን መጠየቅ ከፈለክ በራስህ መንገድ ትጠይቃለህ እንጂ እጅግ በጣም በሚያሳዝን መልኩ ሙስሊሞችን እያንቋሹ። ከዚህ በፊት እኮ የኛ ሰዎች እንደዚህ ብለው ነበሩ። ምን አለበት የአክሱም ወጣት በሆንኩ፣ ምን አለበት ነዋሪነት የዛ በሆነ፣ ዛሬ ሞት ነበር ሆኜ ሞት ነበር። በአላሁ ሱብሓነሁ ወተዓላ መንገድ ላይ አንዲት ፍሬ ጠጠር እንኳን ወርውሬ አንዲት ኮብልስቶን እንኳን ወርውሬ አቅሜ ፈንክቼም እሞት ነበር። ሸሂድ ሆኜ ሃይማኖትን ተኮር ሃይማኖት ጥቃት ለማድረስ የመጣን ሰው ግን ብለው በመጣበት መንገድ አስተናግደው እዛ አካባቢ ያላችሁ ወንድሞች ሊጎዷችሁ ሊመቷችሁ መስጂድ ውስጥ የተከበረው የአላህ ቤት ላይ ከነጫማ ገብተው የአላህን ቃል ወላሂ ተያይዛችሁ ለቁ፣ አንገታቸውን ነክሳችሁ ለቁ። እንደዚህ ተባብለን እያሳለፍንበት ያለው ሁኔታ በጣም ብዙ ቦታዎች አሉ። ነገር ግን ይህንን ነገር ለመደበቅ አሁን እየተጠቀሙ ያሉ መንገድ እጅግ በጣም የሚያሳዝን ነው። ሙስሊሞች በብዛት ለነዚህ ለሞቱ ሰዎች ፍትህ እየጠየቁ ባለበት ሰዓት ነበር እንደዚህ አይነት ነገሮችን ያወሩት።
ጸጉሬ ትንሽ ይቻላል እሷ አይቻልም ጸጉሯን ሳሸፍን ምን አይላል ሰው እምነትህ ልብ ላይ ነው ያለው ፊትህ ላይ አይደለም እምነት ልብ ላይ ነው ኡስታዝ በዚህ ጉዳይ ሐሳብ አላችሁ እህቶቻችን ሂጃብ ልበሱ ሲባል ዋናው የልብ ሂጃብ ነው ይላሉ ልብ ቢያምን እኮ ጸጉር መሸፈን አይከብደውም ነበር ልቡ ስላላመነ ነው ጸጉር ያልተሸፈነው ለእንደዚህ አይነት ሱዱ አያስፈልግም ተዋሪው ምጽልዩ አላህዋን እንደሰው ከሰውም በላይ ከአባት በላይ በቃ ማልቀስ ካለብኝ ከደበረኝ ሶፍት አስቀምጥና ተስቤን አስቀምጬ ፕሮግራም አድርጌ ነው በቃ ልጅ ማጠገቤ ሳስኖር ያለቀስኩ ከዛ ስነሳ ሺልድ ቴራፒ በቃ እንደ ባትነግሮም እኮ ያውቃል ባትነግሩትም ያውቃል እውነት ነው በልብ ውስጥ ያለችን ሁሉ ያውቃል የጥበብ መጀመሪያው አላህን መፍራት ነው ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ሰራችሁ ሁሉ ሰላም ሁሉ መልካም ሁሉ ፒስ እየተቃመ ነው እየተደለቀ ነው አንተ ገነት አትገባ በዚህ ቤታችን ብዙ ሰዎችን አጋብተናል ብዙ ሰዎች ሲጋቡ አይተናል ያንቺ ጉዳይ ነው እስካሁን እያሳሰበኝ ቢሆንም አባትን በላንተ ብዙ አትለፍልፈን አንዳንድ ሴቶች ምንም አይነት ብናሳይ ችግር የለውም ዋናው ልብ ነው ይላሉ ነገር ግን ልባም ሴቶች እንደዚህ አይነቷ ስታገባ ሲያየኔ ቢጤ አንድ ቆይ አንዱ ድንጋይ በቃም ለሁለታቸው አንዱ ይበቃል አንዱ ኮብል ይበቃል እውነት ያማል እንደዚህ አይነቷን ማጣት እጅግ በጣም ያማል እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው በቃ እኔ በህይወት እንደሌለው ነው የሚሰማው አዎ እውነቱን ለማውራት እንደዚህ አይነቷን ማጣት እጅግ በጣም ያሳዝናል እውነት ቁርአን መቅራት ስንፈልግ አናታችን እየዳበሰች ምትቀራለን እሷ ናት ሰላምም ስንፈልግ ሰላም መስጠን እሷ ናት መታቀፍ ሲያምር የምታቅፈኝ እሷ ናት የሚሰማኝ ስፈልግ የምትሰማኝ እሷ ናት እስቲ እንደዚህ አይነት ሴቶች ካላችሁ ኖ እንዳሰባችሁት አይደለም ሁሉ ነገር እንዳሰባችሁት አይደለም ደሮን ሲያታልሏት በመጫኛ ጣሏት ይባላል ለኔ የምትገባኝ ቆንጆ ሴት ነች ቆንጆ ሚስት ታስፈልገኛለች ብዬ ነው ማስበው ለዛም ነው ማለት ነው ሐሳቤን እንዲቀይር ያደረገኝ እጅግ በጣም ይገርማል በሰው ኮሜንት በሰው አሉባልታ ሚስታችሁን የምትፈቱ ሰዎች እና ሚስታችሁ ላይ ትችትን የምታቀርቡ ሰዎች ደህና ናችሁ ይሄ ብቻ አይደለም ፖድካስት ላይ እጅግ በጣም የሚያስገራርሙ ነገሮችን ተመልክተናል በጣም እየተኳኳለች ስራ ታስረፍደኛለችና በጣም በራሷ ተተማመን መሰለኝ በጣም መኳኳል ታበዛለች የሚገርም ነገር 4 ሰዓት ምናምን ስራ ምን ሄድበት ታይም አለ ኧረ እባክህ አርፍዳችሁ እኔ እንጃ ለምን እንደሆነ አላውቅም ሜካፕ አታብዥ ብያታለሁ ለምን ነው ባስ ሜካፕ ደስ ይለኛል እወዳለሁ እና አንቺ ቆንጆ አይደለሽ እንደ ራሱ ያለ ሜካፕ አዎ ነኝ ግን ያው ደስ ይላል ሴቶች እኮ ሜካፕ ምናምን እንወዳለን እና ሳራ ሳዶ ነው ይፈጀው እቆያለሁ ብቻ በጊዜ ስለማልነሳ ከሱ ቀደም ብዬ መነሳት አለብኝ መሰለኝ ለዚህ አይ በራስሽ ማለት ተማመኝ በምን በውለትሽ ኧረ አይ ከዛ ጋር ተያዘ አይደለም ሜካፕ መውደድ ብቻ ነው በቃ ያለ ሜካፕ በራስ መተማመን ማጣት ሳይሆን ሜካፕ መውደድ ብቻ ተቀባብቼ መውጣት ደስ ይለኛል የምር እንዲህ እንደምታወራው አይደለም የምሬ ነው በጣም ነው ከኔ ስራ ራሱ ማረፍዱ በሷ ምክንያት ነው ስራ የራሱ እየተበላሸ ነው ይገርም ነገር ነው የምር በራስሽ አትተማመኝም ሴት ልጅ በራሷ እንዲህ ሳትቀባባ ነው ማማር ያለባት ብዬ ነው እንደውም እኔ በሳምንት 2 ቀን ምናምን ሳልቀባባ መውጣበት ጊዜ አለ ማለት ፊቴ ለሰውም ለማስለመድ እኔ የራስ ተማመን ላይ እኔ ያገባኝ አረ ውሸት ነው ውሸት ነው አይ የምሬ ነው አትኳኳይ ሲጀምር ሴት ልጅ በራሷ በመልኳ ማመጣውን ያለበት ኮንፊደንስ ሊሰማት ይገባል ማን ነው አትቀባቢ ምናምን ይለኛል ብዙ ወንድ እንደዛ ይላል ግን ሴቶች ያው የምንቀባባው በራስ መተማመን ስለሌለን ሳይሆን ስለምንወድ ነው ብዙ ነገርን ተመልክተናል በዚህ አመት ውስጥ ያላየነው ነገር የለም 2018 ልክ አይመስልንም የሚሉ ብዙዎች አሉ ነገር ግን ጊዜው ሳይሆን እኛ ነን ልክ ያለው
በነገራችን ላይ ይሄ ነገር ተቃራኒ ቢሆን እጅግ በጣም ትልቅ ችግር ያመጣል። በትዳራቸው መሀል እጅግ በጣም ትልቅ ችግር ሊያመጣ ይችላል። ለምሳሌ እሷ በሱ ቦታ ሆና እሱ ደግሞ በሷ ቦታ ሆኖ እንደዚህ ቢወራሩ ሴቷ እንደዚህ ብታወራ ለወንዱ ክብርን እየጣሰች ነው። ነገር ግን እዚህ ጋር የሷ ክብር ሳልትሉ ትችላላችሁ። ከሷ ይልቅ የሱ ሲነካ ለሷ ክብሯ ስለሆነ እጅግ በጣም አስቸጋሪ ሊሆን ይችላል። የሷም ኢትስ ሮንግ መሆን የሌለበት ጉዳይ ነው። ይሄ ብቻ አይደለም። አሊማ ምን ትለናለች? አሊማ ይሄንን ነገር ፈርታ ይመስለኛል ትዳርን ሁላ መኖር እኔ አልወድም። ህጉ እኮ የጋራ ነው። አይ የጋራ ባለትዳር ሲሆኑ በህጉ ቢጠናው እንጂ አሁን ቦይፍሬንድ ምናምን ሲሆን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው የት ገባሽ የት ወጣሽ ነው። አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖር አዎ አይ አንድ ቤት መኖር በጭራሽ እኔ ቤቴ ነኝ እሱ ቤቱ ነው። ካለማየሁ ጋር ሁሌ ነው የምነግርህ። ታሳገግታው ካለማየሁ ጋር 20 ምናምን ዓመት ስትኖሪ ታዲያ አብራችሁ ነበራችሁ? እኔና እሱ ወንድምና እህት ነና ስንዳይት ሞት። ስለዚህ አብሮ ኑሮ ወንድምና እህት አለ እንዴ? አብሮ እየኖሩ ወንድምና እህት ምን አገባ? ሰውየው እንደፈለገ ይሁን። ፎቢያ ያለብሽ ማለት ነው? አዎ በጣም እኔ በቀደም እንደሚያለው እንደዛ ነው ብዬ ለምን መሰለህ አንድ ቤት መኖሩን በቃ እንትን ነው ማየው በቃ። ስለዚህ ሁለት ነገር አለ አማራጭ ብዬ አስባለሁ። አንደኛ የሕክምና የሳይካትሪስት ማየት ነው። ሁለተኛ ጠበል መሄድ ነው። እውነት ነው ሞክሬያለሁ ሁሉ ነው። ሁለቱ ነው አልሳካም። ሄጄ በጣም እንትን ብዬ ነው የመጣሁት። ግን ከዛ ከመጣሁ በኋላ እንደው ወይኔ በቃ ስለ ትዳር ምናምን ሲነሳ አይ እኔ እኮ በቃ ይሄን ነገር ፖዝ ያደረኩት ጉዳይ ነው ምናምን ብዬ ነው የምተወው እንጂ ጭራሽ ለምን ምናምን የሚባለው ነገር የለም ሰይፉዬ። ምክንያቱም አሁን ለሁለተኛ ጊዜ ነው የሄድሽው። ነገሮች ጥሩ ይሆናሉ ብዬ አስባለሁ። ወይኔ እኔ ኢላሂ ያ ረህማን ልባችሁን እንዲያስደስትልኝ በቃ በመለሰኝ ልቤን በቃ እንዳገባ እንትን ቢለኝ በእውነት እንደዚህ ስትሆኑ በጣም ነው የሚጨንቀኝ ሰይፉዬ። ስንዳይት ሙተ እንደው ወይ አንድ ቀን ደግሞ ቬሎ ለብሼ ምናምን ለትንሽ ቀናት አብሮኝ የሚሆን ሰው ከመጣ እንደዛ አድርጌ ሰው የሚቀራይ ሙሽራ ባሽ ብዙ ነገር ማውራታለች እህታችን። ስለ ዘፈኗም ያወራችሁ ነገር አለ። ዘፈን አንዳንዶቹ ታቆማለች ብለው አውርተው ነበሩ። በዚህ ጉዳይ ላይ እኔ ለማውራት አልፈለኩም እንጂ ዘፈን አላቆመችም። ዘፈኑን ማውጣቴንም እቀጥላለሁ ብላለች። ሌላኛው ደግሞ ስለ እናቷ ጉዳይ ማውራታለች። ካባ ሄዳ ጧፍ አርግታ ብዙ ሐጅ አርጋለች ተብሎም ተወርቶ ነበር። አርጋም ነበር። እሱን ያደረኩት ለእናቴ እንጂ ለራሴ አይደለም የሚል ምላሽንም ሰጥታለች። አላህ ሁላችንንም ቀጥተኛው መንገድ ይምራል። ስሙን አልጠራው ይሄ ተለቅቃል መሰለኝ። ጥሪው አትፍሪ። ወላሂ ችግር ስላለባችሁ ነው። ወላሂ ችግር ስሜታዊ ላለመሆን ሞክራለሁ። ወላሂ አንተ ችግር አለብህ። አንተ ሌላ ነገር ነው ያሰብከው። ተው ወላሂ ተው። አገባታ እሺ። ምንሰራበት መጥበሻ ላይ ኦሊቭ ኦይል፣ ተከተፈ ሽንኩርት ትንሽ የከተፍነውን ትንሽ ፓፕሪካ፣ ሽንኩርት ፓውደር፣ የነጭ ሽንኩርት ፓውደር፣ ቆንጆ በርበሬ፣ መጨረሻ ላይ ቃሪያና የተከተፈ ያው ለማብሰል ብዙ ደቂቃ አይፈልግም። ቅመሳት ምን ላይ እንዴት እንደሚጥም ሁላችሁም በየቤታችሁ ሞክራችሁ አስተያየታችሁን ተነግሩኛላችሁ። ዛሬው ሬሲፒያችን ይሄን ይመስላል። በጣም ነው የምወዳችሁ። ላይክ፣ ፎሎ፣ ሼር፣ ፖስት እንዳይረሳ። አይ ቢኖር እኮ ለሁለታችንም ይጠቅም። ምንም አይሰማም፣ አይታወቅም፣ ምን እንደምትል አይታወቅም። አይፎን ካልተገዛልኝ በረኪና እጠጣለሁ። ሁለት ትገዛልሻለሁ። ልሙት ሴዴክስ ነው ምናምን የሚባለው እሱ አይደለም። ሴዴክስ ናት። ሴዴክስ በረኪና ከርብሽ ነው የእውነት
እንዴት እንዳስጠላችሁ። እዚህ ሰዓት አይፎን ገዝተሽ ምን ልታረጊ እናቴ? እናትሽ እንዲህ የሆነች አይፎን መገዣ አንቺ ማነሽ? ትላንት ማለትም ለኢትዮጵያ ትልቁ ቀን የሚባለው ኢትዮጵያ ዕጣ ፈንታዋን የምትወስንበት ቀን ነበር። በዚህም ቀን ላይ እጅግ በጣም በሚያስገርም መልኩ ዶክተር አብይ እንዲህ ብሎ ተናግረው ነበር። ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። ምናልባት የተወሰነ ወንበር የምንጋራ ከሆነም ባልተለመደ ሁኔታ ከናንተ ጋር በቅርርብና በትብብር እንሰራለን። ዶክተር አብይ እንደዚህ ብለው ተናግሮ ነበሩ። ከዛ በኋላ ግን የተሰማው ነገር እጅግ በጣም አጃይብ ነው። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ማሸነፋቸው ተገልጿል። በበሻሻ የምርጫ ጣቢያ የድምጽ ቆጠራ ውጤት 1498 በሆነ አብላጫ ድምጽ ጠቅላይ ሚኒስትር አብይ አህመድ ማሸነፋቸው ተሰምቷል። ድምጽ ከሰጡት 1542 ሰዎች ውስጥም 1498ቱ ጠቅላይ ሚኒስትሩ የመረጡ ሲሆን ቀሪዎቹ 44ቶቹ ደግሞ ድምጻቸው ለሌላ ተወዳዳሪ መስጠታቸው ዲደብሊው አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ለተጨማሪ ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ በኔ በኩል በዚህ ሰዓት ከሳቸው በላይ አሪፍ ሰው አለ ብዬ ማላስብ አይነት ሰው ነኝ። እጅግ በጣም በሚያስገርም መልኩ ከዚህ በፊት ሶፎንያስን የምታውቁ ሰዎች ታውቁታላችሁ። ሁሱ ስለሱ ራሱ እንዲህ ብሎ ነበር። ይህ ልጅ ኃጢአት አደረገ ተባለ። ሰሞኑ ማን ነው ሶፎንያስ ነው ምናምን የሚባለው አላህ ሱብሓነሁ ወተዓላ ወደ እስላም እንዲመራው ለምንለታለሁ። አደረገ ተባለ። ሰዎች ያንን በአደባባይ እንትን አሉት፣ አጋለጡት። እሺ እነዚያ ሰዎች ያዝ አድርገው መመከር ባለበት አካል በቤተሰብ ሊሆን ይችላል፣ በሆነ በእንትን አካል ጠንከር ባሉ ሰዎች ሊሆን ይችላል፣ ለህግ አካል ሊሆን ይችላል፣ ለሆኑ አካሎች ያ ነገር እንትን ተደርጎ እንዲቆም ቢደረግ መልካም ነበረ። ነገር ግን ያ ልጅ ይሄ ተደረገ። እሺ ዛሬ ንስሐ አድርጌያለሁ ብሎ ሲናገር ሰማሁኝ። በቃ ተመለስኩኝ እኔ ተጸጽቻለሁኝ አለ። ያን በተወሳ ጊዜ ዛሬ ይሄ እኮ በፊት እንደዚህ ነበር ብሎ ማንሳቱ ለምን አስፈለገ? በቃ ዛሬ ንስሐ አደረገ ተመለስኩኝ አለ አይደል? አዎ ከተመለሰ በኋላ ይሄ ልጅ እንግዲህ ባልሆኑ ነገሮች ተጠርጥሮ ብዙ ችግሮች እየደረሱበት ያለ ወጣት ነው። እጅግ በጣም በሚያስገርም መልኩ ግን ከአሜሪካ አዲስ የምስራች መጥቶለታል። ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህ ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገውም አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይሄንን ቪዲዮ እየሰራው ያለሁት። መንፈሳዊው ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንተ አናገሪያቸው ሊረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚች እናት እንባ ይታደስ። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ያው ይሄ ልጅ ያደረገው ነገር እጅግ በጣም ያልተለመደ ጥፋት ነው። ከሃይማኖት የሚያርቅ ነገር ነው። ነገር ግን ጥፋቱን አምኖ ይቅርታ ጠይቆ ወደ ፈጣሪው እስከተመለሰ ድረስ ሊወራበት የሚገባ አይነት ሰው አይደለም። መስተካከል የሚችል ሰው ነው ብዬ ነው ማምነው። እጅግ በጣም በሚያስገርም መልኩ ደግሞ አርሲ ላይ ኦርቶዶክሳውያን ምን እየሆኑ ነው? 101 ዓመት የቆየውን የቅዱስ ገብርኤል ቤተ ክርስቲያን አቃጥለውታል። አርሲ አሰኮ ጠለታ ጠፋ ቀበሌ የቅዱስ ገብርኤል ቤተ ክርስቲያን በትላንትናው ዕለት 2018 ግንቦት 24 ተቃጥሏል። 37 ኦርቶዶክሳውያን ተገለዋል። እንዲሁም ከቀኑ 6 ሰዓት ነው ይሄ የሆነው። በዛው አካባቢ የሚገኘውን የቅዱስ መድኃኔዓለምን ቤተክርስቲያን ካራ ኩፋቴና መድኃኔዓለምን ለማቃጠል ሞክረው እንዳለ አጠገቡ ያለው አጥሩ ሙሉ ተቃጥሎ ቤተክርስቲያኑ ግን ሊቃጠልላቸው ስላልቻለ ተርፏል። በዛ አካባቢ 234 የምዕመናን ቤት ተቃጥሏል። አርሲ ላይ አሁንም ድረስ እየሆነ ያለው ይሄ ነው።
በዛ አካባቢ በየቀበሌው በየቦታው አሁንም ድረስ ቁጥራቸው የማይታወቅ ብዙ ኦርቶዶክሳውያን እየተገደሉ ነው። ነገር ግን መረጃ እንዲወጣ አይፈለግም። ቪዲዮ የሰሩ ዜና የሚሰሩ ሰዎችም ያጠፉትን አይተናል። ለደህንነታቸው ሲባል ግን ምንም አልልም። ግን ፍትህ ለቅድስት ቤተክርስቲያን እስከ ማጋያት ኦርቶዶክሳውያን ይህንን ነገር እኛም በስፋት እንቃወማለን። ቁጥሩ መረጃው እውነት ሊሆንም ይችላል። ስለ ቁጥሩ ስለ መረጃው ሳይሆን እጅግ በጣም በሚያስገርም መልኩ ሰዎች እየሞቱ እንደሆነ መረጃዎች እየወጡ ነው። ያ ነገር እውነት ነው። ለምን ይገደላሉ የሚል ሊጠየቅ የሚገባ ነገር ነው። አንዳንዶቹ ደግሞ ወደ ፖለቲካ አዙረው ሙስሊም ላይ ለመጫን የሚሞክሩ ለምን አርሲ ላይ ኦርቶዶክሳውያን እንደሚጨፈጨፉ አርሲ ላይ ለምን እንደሚገደሉ ከዚህ በላይ ገላጭ ቪዲዮ ይኖራል ብዬ በጭራሽ አላስብም። እኔ ግን ለባለማህተብ ኦርቶዶክሳውያን አሁን ሶሻል ሚዲያ ላይ እርስ በራሳችን መነቋቆር ወንድሙ ላይ ቁጣን በትር ማንሳቱን አቁሞ በህብረት ለቅድስት ቤተክርስቲያን ለኦርቶዶክስ ሃይማኖቱ የሚቆምበት ጊዜ ነው ብዬ አስባለሁ። ይህንን ቪዲዮ ይዩት። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ياسي ዞን ያሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው እንዳያችሁትና እንደሰማችሁት ኦርቶዶክሳውያን አርሲ ላይ ቤተ እምነታቸው እየተቃጠለ ነው። መኖሪያ ቤታቸው እየተቃጠለ ነው። ክርስቲያን ባለማህተብ በመሆናቸው እየተገደሉ እየተጨፈጨፉ ነው። እንግዲህ እንደምታዩት በነጻነት የሌላ ቤተ እምነት ሰዎች የፈለጉትን ፕሮጀክት መስራት መገንባት ይችላሉ። ክርስቲያን ኦርቶዶክሳውያን በነጻነት እንኳን ማምለክ አይችሉም። አያችሁ? እሺ ነገሩ ወደ ፖለቲካ ካዞር ነው በጣም ትልቅ ችግር ውስጥ እንገባለን። አሁንም ቢሆን ፍትህ ማለታችን እኛም እንላለን። ነገር ግን አጉል ፖለቲካ ውስጥ ገብታችሁ ለመዘባረቅ የምትሞክሩ አካላት ብታርፉ ነው የሚሻላችሁ። አክሱም ላይ ምን እያረጋችሁ እንዳለ ታውቃላችሁ። እዚህ ሞጣ ላይ ምን እያረጋችሁ እንደሆነ ታውቃላችሁ። ሰሜን አካባቢ ላይ ምን እየፈጸማችሁ እንደሆናችሁ ታውቃላችሁ። በዛ ብድር እንደዚህ ይሁን ማለቴ ሳይሆን እርስ በርሳችን ተከባብረን ሀገሪቷን ብናስቀጥል የተሻለች ትሆናለች ብዬ ነው ማስበው። ብዙ ሙስሊሞች እንደዚህ ለእናንተ ፍትህ ይጠይቃሉ። በአርሲ እየተደረገ ያለውን እምነት ተኮር ጥቃት አጥብቄ እቃወማለሁ። በዛ አካባቢ አዲስ አይደለም። ብዙ ጊዜ ቤተክርስቲያን ተቃጥሏል። ብዙ የእምነት አባቶች ተገድለዋል። ብዙ ምእምናኖች እንዲሁም ደግሞ የእምነት ተከታዮች ተመርጠው ተገድለዋል። ይህ ከኢትዮጵያዊ ሴት ያፈነገጠ የሽብር ተግባር በፍጥነት መቆም አለበት። ፍትህ ለአርሲ የኦርቶዶክስ እምነት ተከታዮች። ከዚህ ነገር እንውጣና እጅግ በጣም በሚያሳዝን መልኩ ታላቅ ኡስታዝ ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ በቃ ነቢዩ ሰለላሁ ዐለይሂ ወሰለም የሚናገሩት ሐዲስ በእያንዳንዳችሁ ተግባራችን በእያንዳንዳችን እርምጃችን ካልተገበር ነው ምንም ያህል ቢሆን ጉዳት ይፈጽምብናል። ለምሳሌ እዚህ ጋር የማሳያችሁ መረጃ ማለት ነው ሼክ መሐመድ መምዱህ ይባላሉ። የፈጅርን ሰላት ከሰገዱ በኋላ ከወንድማቸው ከባለቤታቸው ከልጆቻቸው የ15 የ9ና የ5 እና የ6 ወር ህፃን ልጅ ይዘው ጉዞ ነው የወጡት። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ጉዞ ስትወጡ አንድ ላይ አትውጡ፣ ተነጣጥላችሁ ውጡ የሚል ሐዲስ አላቸው። ይሄንን ያው በመዘንጋት አጀል ነው ይሄ ነገር ግን የእሳቸው እያንዳንዱ መመሪያ እንዴት በላይፋችን እንደሚጠቅመን ማሳያ ስለሆነ ነው። በጉዞ ላይ ያሉ በጎማ ፈንድቶ እንግዲህ ቅርብ በሚገኝ ወንዝ ይገባሉ። ሁሉም ነው ከሀ እስከ ፐ የሞቱት ማለት ነው። ዱዓ ያደረጋችሁላቸው ለነዚህ ቤተሰቦች። ነገር ግን እያንዳንዱ እርምጃችንን በእነሱ መመሪያ ብናደርገው ከብዙ አደጋ ይጠብቀናል። አው የተነገረን ነገርን ካልተገበርን መኪና ላይ ስንወጣ የሚባሉ ነገሮች ብዙዎቻችን እንዘነጋለን። ምንም አናስታውስም። ታክሲ ቀን በቀን ስለምንሳተፍ ሰዓት ቀን በቀን ስለምንሰለፍ ይሆን አላውቅም፣ ብቻ እንዘነጋለን። እጅግ በጣም በሚያስገርም መልኩ እኚህ ኡስታዝ እንግዲህ አላህ ሱብሓነሁ ወተዓላ እንዲመራቸው እንጠይቃለን። ደንም ተጠላም በሚቀጥል አመት ትምህርት ሚኒስቴር መሆን ያለበት ሙስሊም ነው። ብርሃኑ ነጋ ተነስቶ ማለት በቃ አረፋ እኛ ሩብ አክብረን ልጆች ተደስቶ ሳይጨርሱ ነገ ትምህርት ቤት የሚገቡበት ምክንያት የለም። ሌላው 3 እና 4 5 ቀን ቤትሽ ቁጭ ብለሽ ስጋሽን ጠጅሽን ነፋፍተሽ ትገቢያለሽ። የሙስሊሙስ ክብር የለንም። ከ60% በላይ ኢትዮጵያ ሙስሊም እኮ ነው ያለው።
ንቀታችሁ ጥግ ያጤ ስርዓት ቡራ ምንድነው ያለው? መውሊድ ይከበራል አይከበርም? ቁርአን ፈስሮ አዲስ መጣ ጭቅጭቅ ታንገባ ምን ላይ ከሊመቱ ላይ ላይ አይደለም ሰላት ይሰግዳል። ከዛ አዳሚ ለፈለፍከውን አልቀበልም። የማንም ተከታይ አይደለም። ምን ያገሊ ንቃብ ለበሰች ነው አጀብ አይመለከተኝም። በቃ ኢስላም አካዳሚክ እንደ ሊሴ እንደ ጥቁር አንበሳ እንደ ካቶሊክ ሙስሊም ተማሪዎች የማይገቡበት ትምህርት ቤቶች ናቸው። ልክ እንዲህ ብራንዱን የጠበቀ ኢትዮጵያ ውስጥ ትልልቅ የእስላም ትምህርት ቤት ተከፍተው ተጽዕኖ ፈጣሪ መከፈታሉ። እንደ መውሊድ ቢድዓ ነው እንትና ኒቃውን አርጎ ወንጀል ሰራች እኔ ጸጉር የሚከፍተው ጭቅጭቅ ቡርሃን ብቻ ያውራ። አካዳሚካል ነገር ያስፈልገናል። በቃ አካዳሚካሊ ገናኛ ትንሽ ይቀረናል። በፖለቲካው ዙሪያ ራሱ የሙስሊሞች ተሳትፎ እጅግ በጣም ያነሰ ነው። አሁን ገና እየነቃን ነው እንጂ በጣም ብዙዎቻችን ወደ ኋላ ቀርተን። ስለዚህ ወንድ ሁን እያልኩ እኮ እያበረታታው ነው። አንተ ግን እንደ ሴት ተወሽቀ ሁሉ ቀን ትምህርት ሁሉ ከወገበታች ነው። የኛ ወንድሞች እኮ ነገሩ እኮ ስለ ቁርአን እኮ ዘግዝከው አወጡብህ እኮ ጉድህ በአደባባይ። በነገራችን በጣም የሚያስቀው በዓለም ካሁን በፊት ስትጣሉ እድሜ ለኢትዮጵያ ሀገረ ኢትዮጵያን አመስግን ራሱ እኛ ክርስቲያኖች ነን ለዛሬ መብታችሁ ያስከበርንላችሁ አንድ እሱን ወቅ ማለት ነው። ከዛ ባሻገር አሁንም በዓለም የተጠላችሁ አሸባሪ ሃይማኖት ወይም ጣዖት የተባለ የናንተ ጣዖታችሁ ነው። ይሄን እንድታቅ ፈልጋለሁ ግጥም አድርገ ማለት ነው። ስለዚህ መድረሻ የላችሁም። ኢትዮጵያን ከተነሳባችሁ መድረሻ እንኳን የላችሁምና ፕሊስ ተጠንቀቁ ላለው እኔ በሹክታ ነው የምነግርህ። ሰው ሳይሰማ ፕሊስ ተጠንቀቁ እያልኩኝ ነው። ይሄን እንድታቅ ፈልጋለሁ። ከዛ ባሻገር ደግሞ 4 እና 7 ሚስት የምታገቡት እናንተ ናችሁ። ዝሙትን የምታስፋፉ እናንተ ናችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሚስት ለአንድ ወንድ፣ አንድ ወንድ ለአንድ ሴት ብላ አዋጅ ያደረገች በዚህም ስርዓት የምትጓዝ ሃይማኖት ናት እልሃለሁ። ከዛ ባሻገር ከሰው ሃይማኖት ገብተህ አትቀላቀል። የራስ ባባን እናመሰግናለን። ማይ ከመጀመሪያው ልነሳና አንተ ሴት ነህ በቪዲዮ አትወጣም ፈሪ ነህ አለችኝ። ማሻአላህ። ስለዚህ የሚደበቅ ሰው ካለ ሴት ነው ማለት ነው። እንዳረሱ የሚደበቅ ሰው ሴት ከሆነ አጨብጭቤ እቀበልሻለሁ። ኢየሱስ ከአንቺ ጎሳ ነው እንዳንቺ ነው ማለት ነው። ለምን የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ተደብቆ ነበር የሚሄደው። በፊቱ ሊያወራ አይችልም ነበር። አፍሮ ተደብቆ ነበር የሚሄደው። ስለዚህ በፊት መውጣት ሴት አለመውጣት ሴት የሚያስብል ከሆነ ማሻአላህ አለኪ እያመለክሻለሽ ወንድ ሳይሆን ሴት አምላኪ ነሽ ማለት ነው። ሴት አምላኪ ነሽ። እናመሰግናለን። አንደኛ። ሁለተኛ ከፊቴ ምን አለሽ? ከፊቴ ወረ አይ እኔ የምላችሁ ግን ኢትዮጵያውያን ከተነሳባችሁ ሊያጠፋችሁ ይችላል እያለች ነው። ኢትዮጵያ እነማን ናቸው? ሙስሊም ከ50% በላይ መሆኑ እንዴት ተዘነጋ? እንዴት ዘነጋችሁ? በነገራችን ላይ እሱ ብቻ ሳይሆን የሮምን ጦርነት ታስታውሳላችሁ? 300,000 ሰው ወደ 300,000 የሚጠጋ ሰው 200,000 ራሱ ብንል 200,000 3,000 ሰው የተዋጉትን ጦርነት ታስታውሳላችሁ? ኻሊድ ለመጀመሪያ ጊዜ እስልምናን የተቀበለበት ጦርነት የሮምን ኢምፓየር ማንም ሰው አይሰብርም ብሎ እየተጠበቀ ያለበትን ሰው ስቀው ነበሩ። ያንን ጦርነት ለማድረግ ኻሊድ ላይ እየሳቁ ነበሩ። የኻሊድ ተከታዮች ላይ እየሳቁ ነበሩ። ኻሊድ ግን በዛ ጦርነት ላይ መሪ አልነበረም። መሪዎቹ ካለቁ በኋላ እጅግ በጣም በሚያስገርም መልኩ መሀል ላይ መሪነቱን የተቀበለው። መሪነቱን ከተቀበለ በኋላ ሙሉ ስትራቴጂውን ቀይሮ የፊቱን ወደ ኋላ መጥቶ የኋላውን ወደ ፊት ወስዶ የጎኑን የላዩን ከስሩ ብዙ ነገሩን ቀያይሮ እጅግ በጣም በሚያስገርም መልኩ ጦርነቱን አሸንፎ የተመለሰበት ጦርነትን አትዘንጉ። ማለት ብዛት ሚኒንግለስ ብዛት ምንም አይነት ወኔ አይሆንም። ብዛት ምንም አይነት አሸናፊነትን አያሳይም ልላችሁ ነው። ሁለተኛ ላይ ያነሳችሁ ነገር ደግሞ እጅግ በጣም በሚያሳዝን ሴትነትን አውርታለች። ሴትነቱ ላይ ደግሞ ከመጣን ሴተኛ አዳሪ በኢትዮጵያ 97% የሚሆኑት ኦርቶዶክሳውያን ናቸው። ቼክ ይደረግ ይሄ ነገር። ኢብራሂምያ የሚባለውን ነገር ዛሬ ካልተቃወማችሁ ነገ ጠዋት ደም እንባ ታለቅሳላችሁ። ኢብራሂምያ የሚባል አስተምሮት እኔ ዛሬ ገና መስማት ሄዶ ቀን በቀን አዳዲስ ነገሮችን እያመጡ እየጨመሩልን ሙስሊሙን እያወዛገቡ በእኛ ልዩነት ተጠቅመው ብዙ ነገሮችን እያስፋፉ ነው የሚገኙት። ይህ ብቻ ሳይሆንም ይሄ ነገር እንደ ዓለም እንጂ እንደ ኢትዮጵያ ብቻ አይደለም። እጅግ በጣም በሚያስገርም መልኩ እንግዲህ በ70% ይካፈላል ተብሏል። ይሄ ነገር ግን ከእስልምና ውጪ ይመስለኛል። አይ ቲንክ ከእስልምና ውጪ ሌላ ሃይማኖትን ቀርጸው እያመጡ ነው ለኢትዮጵያ።
ይህንንም ነገር እንግዲህ ልናቅ ይገባላችኋል። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከ አኒ አንሱዳ አቲ ኤኒ ቱርቴኒ ሁሉ ላይክ ሙባረክ ይትረሱ